ጤና ይስጥልኝ የጉዳያችን ተከታታዮች እንዴት አመሻችሁ? ዛሬ አንድ ዓለምን ከአምስት ሰዓት በፊት ትልቅ ርዕስ የሆነ ጉዳይ በዚህ በማህበራዊ ሚዲያ ጉዳይ ላይ የተወሰደ እርምጃ ነው ይዤላችሁ የቀርበው። ከዜናው ከአንድ 4 ሰዓት 5 ሰዓታት ሆኖታል ከተወሰነ እስከ 16 ዓመት እድሜ በታች ለሆኑ ታዳጊ ወጣቶች በሙሉ የማህበራዊ ሚዲያ ጠቅላላ ማገዷን አንዲት አገር አስታውቃለች። አገርም ብቻ አይደለችም፣ በእርግጥ አህጉርም ነች። የማህበራዊ ሚዲያን በተመለከተ ከ16 ዓመት በታች ያሉ ልጆች በሙሉ እንዳይጠቀሙ ሙሉ በሙሉ መዘጋቱን ሕግ መውጣቱን ዛሬ አውስትራሊያ አስታውቃለች። አውስትራሊያ እንግዲህ ሀገርም ነች አህጉርም ነች። በሚሊየን የሚቆጠሩ የአውስትራሊያ ታዳጊ ወጣቶች ከዛሬ ጀምሮ ምንም አይነት የማህበራዊ ሚዲያ ላይ እንዳይገቡ መንግስት በህግ አግዷል። ሰሞኑን እንግዲህ በኢትዮጵያ በተለይ ከዚህ ከቲክቶክ ጋር በተያያዘ ምን አይነት የባህል ወረራ አምጥቷል፣ ይሄ ያለው አንደምታ በረጅምም ባጭርም በተለይ በታዳጊ ወጣቶች ላይ ያመጣው ምንድን ነው የሚለውን ስንነጋገር ነበር። ጉዳያችንም አንድ ሀሳብ ከዚሁ ጋር በተያያዘ ሰሞኑን አንድ ቪዲዮ ለቅቄ ነበር። ይሄ ጉዳይ እኛ ጋር በተለይ ባለፈው ከቲክቶክ ጋር በተያያዘ ቲክቶክ መልካም ነገርን ይዞ መጥቷል። ከዚህ ከካፒታል ፍሰት አንጻር ሰዎች አዳዲስ ሀሳብ እንዲያመጡ ረድቷቸዋል። ከዛ በተጨማሪ ደግሞ የተቸገሩ ሰዎች እንዲረዱ፣ ሰዎች በጉልበታቸውም በአእምሯቸውም በገንዘባቸውም ሌሎች እንዲደግፉ ረድቷል። በጎ ጎን ነው። ከዛ በተጨማሪ ግን የባህል ወረራ አምጥቷል ነው የተነሳው ሀሳብ። የባህል ወረራው ደግሞ በተለይ በታዳጊ ልጆች ላይ ሲሆን እጅግ አደገኛ የሆነ አንደምታ እንዳለው እና የነገዋን ሀገር ሁሉ ማንነት በተሳሳተ መንገድ የሚቀይስ መሆኑን እናያለን። አለባበሳቸውን፣ አነጋገራቸውን በተለይ ከ16 ዓመት ያልሞሉ ሁሉ ልጆች በኢትዮጵያ ባለፈው ያሳዩ የነበረው ሁኔታ ሁሉ በምን ውስጥ ተመስጠው ምን ውስጥ ገብተው እንደነበር ያየ ነው። እንግዲህ ከበጎም በጎ ካልሆነውም አንጻር ነው የሚታየው ማህበራዊ ሚዲያው። አሁን ግን ያለው የዓለምን በተለይ በዚህ በማህበራዊ ሚዲያ አንጻር በተለይ በወጣቶች ላይ በተለይ በስራ ባህል ላይ በተለይ በዚህ በባህል ወረራ ላይ አሁን የሚዲያዎቹ እንደ ኤንቢሲ የአሜሪካ ዜና አገልግሎትን ቢቢሲም እያቀረቡት ያለው ከዚህ ከባህል ወረራውን የመጀመሪያ ቻሌንጅ ያደረገች ሀገር ተብላ ነው አውስትራሊያ የተጠቀሰችው። በአውስትራሊያም የተለያየ ስሜት ፈጥሯል። የደገፉ አሉ። አንዳንዶቹ ደግሞ መጥፎውን ነገር ማስወገድ ነው እንጂ እኛን ለምን ከሶሻል ሚዲያ ታግዱናላችሁ የሚላለ። ግን በአብዛኛው በአውስትራሊያ በወላጆችም ወጣቶቹም በተለይ ከ18 በላይ ያሉትን ተጽዕኖ ስለሚያዩት ይህንን ጉዳይ ተቀብለውታል ማለት ይቻላል። ሙሉ በሙሉ የተቀበሉት ያልተቀበሉትን በፊገር ወይንም በቁጥር ማስቀመጥ ቢያስቸግርም የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ ይህንን ጉዳይ አስመልክተው ሲናገሩ ከዛሬ ጀምሮ የማህበራዊ ሚዲያን ከ16 ዓመት በታች ለሆኑ ልጆች ምንም አይነት ማህበራዊ ሚዲያ እንዳይጠቀሙ በህግ አግደናል። እነኚህ ወጣቶች ከአሁን በኋላ ሌሎች ስራዎችን መፍጠር አለባቸው። ለምሳሌ ስፖርት ይስሩ፣ ከጓደኞቻቸው ጋር በቀጥታ ሁልጊዜ የተገናኙ እውቀትን በመወያየት ያገኙ። ከዛ በተጨማሪ ደግሞ መጽሐፍ ያንብቡ። እነኚህን ነገሮች መስራት ይገባቸዋል። ትውልዳችንንም ማህበረሰባችንን ሁሉ ያጠፋ ነው እና ከአሁን በኋላ ከዛሬ ጀምሮ የቲክቶክ፣ የዩቲዩብ፣ የስናፕቻት፣ የቴሌግራም ማለት የቴሌግራም ሳይሆን የዚህ የትዊተር እና የመሳሰሉ በሙሉ በአውስትራሊያ መታገዳቸው ተገልጿል። ይሄ በዓለም ላይ ላሉት ሀገሮች አንደኛ የመጀመሪያ ሀገር ነች አውስትራሊያ ይህን በማድረግ በዓለም ላይ ይሄ ይዞት የሚመጣው መልእክት አለ ለሌሎች ሀገሮች። ይሄ ጉዳይ ችግሩ በብዙ ሁኔታ ሲነሳን የነበረው። ስለዚህ ሌሎች ሀገሮችም ይሄን ጉዳይ ይከተሉታል ተብሎ ይጠበቃል። ከፍ ብሎም ወደ ወጣቶችም ሲሄድ የተወሰነ ማለት መወሰን ሊኖር ይችላል ተብሎ ነው የሚጠበቀው። ውሳኔው ግን ከፍተኛ የዓለምን ትኩረት ስቧል። እንግዲህ አገሮች እንደዚህ አይነትን ውሳኔ የሚወስኑት ዝም ብለው ሳያጠኑት ወይም ደግሞ በትውልድ ላይ ያመጣውን ችግር ሳይመለከቱ ወይም በተጠና መልክ ያለው ጉዳት ሳያዩት አይደለም።
በጣም ከፍተኛ የትውልድ መጎዳትን የነገዋን አገር የሚረከበውን ትውልድ ላይ ከፍተኛ ጉዳት እያመጣ መሆኑን ከመመልከት አንጻር መሆኑን መረዳት ይቻላል። በዚሁ በአውስትራሊያው ጉዳይ ላይ ሚዲያዎች እየዘገቡ ካሉት ውስጥ አንደኛ ታዳጊ ወጣቶች ሰነፍ እየሆኑ ነው። አያነቡም፣ አያጠኑም። የስነ ልቦናቸው መነቃቃት ተዳክሟል። መፍዘዝ ይታያል። ብዙ ጊዜ ለማህበራዊ ሚዲያ ስልካቸውን ይዘው ከወላጆቻቸው ተደብቀው ወይም ደግሞ ጥግ ይዘው ብቸኝነትን የሚያዘወትሩን የሆነው አጠቃላይ ያመጣው ነገር አሉታዊ ነው እንጂ አዎንታዊ አይደለም የሚል አስተያየቶችን ከዚሁ ከሚዲያው ጋር እየተያዘ እየቀረበ ነው። በተለይ ቢቢሲ ያቀረበው ዘገባ ላይ አንዲት በዚሁ በማህበራዊ ሚዲያ ባልሆነ መንገድ የተረዳች ልጇ ራሷን እንዴት ያጠፋች መሆኗን የሚገልጽ ዘገባም ሁሉ ሰርቷል። በአጠቃላይ ይህንን ጉዳይ ማቅረብ የፈለኩት ምክንያት ምንድን ነው? የዚህ የማህበራዊ ሚዲያው ጉዳይ በጣም እጅግ አሳሳቢ መሆኑ የምዕራቡንም ዓለም እያሳሰበው ነው። በምዕራቡ ዓለም የ16 ዓመት በታች የሆኑ ልጆች ማህበራዊ ሚዲያ እንዳይጠቀሙ ይደረጋል ሲባል የስልኩንና በተለይ ስልክ የሚሰጣቸው ልጆች ራሱ እድሜያቸውን ስለሚመዘግብ አካውንታቸውን በዛ ላይ በጉግልም በጂሜልም ሲመዘግቡ እድሜያቸውን ስለሚያሳይ የመቆጣጠር እድሉም ከፍተኛ ነው። እንደኛ ሀገር ላለ ምናልባት ሲም ካርድ ከሆነ ቦታ ላይ አግኝቶ አንድ ታዳጊ በሌላ ሰው አውጥቶም ሊጠቀም ይችላል። ይህን ለመቆጣጠር ደግሞ ራሱን የቻለ ችግር አለው። ይሄ ማለት እንግዲህ የሲም ካርድ አሻሻጡም የሚወስዱትም ልጆች እድሜያቸው ስንት መሆኑን መግለጹ ላይ እነኚህ ላይ ሁሉ የሚወስደው የቁጥጥር መላላት ሊኖር ይችላል። በሌላው ሀገር ግን ይህን ቁጥጥር በተቻለ መጠን ይቋቋሙታል። እያንዳንዱ ስለሚመዘግብና ራሱ ዲቫይሱም ከመከፈቱ በፊት እድሜያቸውን ጠይቆ ስለሚሞላ ማለት ነው። በአጠቃላይ ግን አንደምታው ብዙ ነገር የሚያሳየን ነው። ሰሞኑን ከዚህ ከቲክቶክ ጋር በተያያዘ ብዙ ሰዎች ሀሳብ ሲሰጡ የነበረበት ባለፈው እኔም ይሄ ከባህል ወረራ ጋር ያለው መጥፎ አንደምታ ከሚለው ጋር ካቀረቡት ጋር ምን ያህል ሀገሮችን እያመማቸው እንደሆነ የሚያሳይ በመሆኑ ይህን የአውስትራሊያ እርምጃ እንደ አንድ ናሙና ሊወሰድ የሚችል መንግስታትንም ወላጆችንም ማህበረሰብንም በጣም ሊያነቃ የሚገባ ነው። እንደኛ ሀገር ላይ ሲመጣ ደግሞ ሁሉንም ዝም ብሎ አግበስብሶ የመቀበል ችግር ስላለ ይሄ ጉዳይ በጣም አሳሳቢ መሆኑ በደንብ የታየበት ነው። ስለዚህ ይህንን የአውስትራሊያው እርምጃ አንድ የህግ ተጠቃሽ ጉዳይ ነው የሚሆነው ለሌላው ሀገር እንደ ኢትዮጵያ ላሉ ሀገሮችም በጣም ሊመለከቱት የሚገባ ጉዳይ ነው የሚሆነው ማለት ነው። እርግጥ አንዳንድ ጊዜ ከታዳጊዎቹም ጋር አዋቂውም ላይ በሁሉም ላይ ያመጣው ችግር ቢታይ ትልቅ ተጽዕኖ አለው፣ ጊዜም በአግባቡ ከመጠቀም አንጻር። እዚህ ላይ አንድ ፕሮፌሰር አንድ ጊዜ በአንድ ዩኒቨርሲቲ ላይ የተናገሩትን አስታውሳለሁ። ያየሁት ጥናት ነው ያሉት፣ ከራሳቸው አንደበት የሰማሁት ነው። ምንድን ነው ያሉት? በ1970ዎቹ ዓመተ ምህረት በኦክስፎርድ ዩኒቨርሲቲ የተደረገ ጥናት ነው። እንደዚህ የዚህን ቪዲዮ መጨረሻ ለማድረግ የምንፈልገው በ1970ዎቹ ዓመት እንደ አውሮፓውያን አቆጣጠር ዓመተ ምህረት የነበረ የኦክስፎርድ ዩኒቨርሲቲ በአንድ ሴሚስተር ያነበው የነበረውን የመጽሐፍ ብዛትና በ2022 እና 2023 ዓመተ ምህረት አንድ የኦክስፎርድ ዩኒቨርሲቲ የሚያነበው መጽሐፍ ላይ ነው ጥናት የተደረገው። በዚህ መሰረት አሁን ያሉት ተማሪዎች በዓለም አቀፍ በዓለም ላይ የሚገኙ ዩኒቨርሲቲ ተማሪዎች የዛሬ 1970ዎቹ እና 1960ዎቹ ከነበሩት ተማሪዎች ያነሰ እውቀት ነው ያላቸው የሚል ድምዳሜ ነው ጥናቱ የሚያሳየው። ለምን ሲባል አሁን አንዳንድ ሪሰርቾች ሲሰሩ በቀላሉ ጉግል ተደርገው ከጉግል ስኮላር ላይም ከምንም ላይ በጣም የተዘጋጁ ጥናቶች በአጭር ጊዜ አግኝቶ ያንን ቀነጫጭቦ በማቅረብ የሚቀርቡ ጥናቶች ናቸው ብዙ ጊዜ የሚታዩት እና የጠለቀ እውቀት እንዳያገኙ አድርጓቸዋል ነው የጥናቱ ድምዳሜ። ከዚህ ጋር በተያያዘ በ1970ዎቹ የነበረው የአንድ የኦክስፎርድ ዩኒቨርሲቲ ወይም ደግሞ ሌላም ሀገር የሌለ ዩኒቨርሲቲ ሳይል ጥናቱ የተደረገው በኦክስፎርድ ስለሆነ ነው የነበረ ተማሪ በአንድ ሴሚስተር ቢያንስ በትንሹ በ4 ኮርስ ወስዶ 2 መጽሐፍትን ከዳር እስከ ዳር አጠናቆ ነው የሚጨርሰው። የአካዳሚክ ትምህርትን ማለት ነው ሙሉን ለቅሞ ነው የሚያየው። ጠንቅቆ ካልሄደ በስተቀር የሚፈልገውን አሳይመንት መስራት አይችልም። ተዘጋጅቶ እንደዚህ እንዳለው እንዳሁኑ እንደ በአርቲፊሻል ኢንተለጀንስ ወይም በሌላ ተዘጋጅቶ የሚቀርብለት የጥናት ጽሑፍ ስለሌለ የግድ አንብቦ ያንን ያነበበው ደግሞ
ጨምቆ የሚፈልገውን ቦታ ላይ መጽሐፍ ይገደድ ነበር፣ አንድ አካዳሚክ ኢሴ ለመጽሐፍ። በዚህም ምክንያት ያንን መጽሐፍ በሚያነብበት ጊዜ ብዙ የተለያዩ እውቀቶችን አግኝቶ ነው የሚያልፈው። አሁን ያለው ግን ከዛ በጣም ባነሰ ነው የተጎዳ ነው የሚል ነው ጥናቱ። ይህ እንግዲህ በአዋቂዎቹ ወይም ደግሞ በ18 ዓመት በላይ ከ20 ዓመት በላይ ለሆኑት የዩኒቨርሲቲ ተማሪዎች የሚያሳይ ነው። አሁን ግን ይህንን ጉዳይ ይህ ችግር ምን ያህል አስከፊ መሆኑን አውስትራሊያ አውቃ ዛሬ እንግዲህ በእኛ አቆጣጠር ታህሳስ 30 2018 ዓመተ ምህረት አውስትራሊያ ከ16 ዓመት በታች የሆኑ ልጆች ምንም አይነት ማህበራዊ ሚዲያ እንዳይጠቀሙ በህግ አግዳለች። ይሄ ለእኛ ብዙ የሚያሳየው መልእክት አለ። ከዚህ ዙሪያ ላይ ብዙዎች ሊወያዩበት፣ ወደ ህግ አውጪዎችም የህግ አውጪ ፖሊሲ አውጪዎችም ሊመለከቱት የሚገባው ነው በማህበራዊ ጉዳይ በማህበራዊ ሚዲያ ላይ በተመለከተ። ስለዚህ ይህንን ማሳሰቢያ በጣም መመልከት የሚገባ ነው። ለዚህ ነው ዛሬ ጉዳያችን ባጭሩ የዚህ ነጥብ ላይ ለማንሳት የፈለግኩት። በተመሳሳይ የተለያዩ ርዕሶች ላይ በተመለከቱ ማህበራዊ፣ ፖለቲካዊ፣ ምጣኔ ሀብታዊ፣ ሃይማኖታዊ ጉዳዮች ላይ እንደዚሁ አጫጭር ነጥቦች ላይ እያተኮርኩ ቪዲዮ ለቃለሁ። ለዛሬ ስላዳመጣችሁ አመሰግናለሁ። ጉዳያችን ይጠቅማል ካላችሁ ሰብስክራይብ ማድረግ አትርሱ። ሰላም ዋሉ። መልካም ጊዜ